ምክንያቱም ምግብ ካልተቀየረ ስብ ተቆልፎበታል፣ ኃይል ተቆልፎበታል። ኃይል የተቆለፈበት ሰው አቅም የለውም፣ ኢነርጂ የለውም። ስለዚህ ኤክሰርሳይዝ ቤት ገብቶ መስራት ሰውነቱ ላይ በዛ ሁሉ ኢንሱሊን ሬዚስታንስ የሚሰራ ኤክሰርሳይዝ ውጤታማ አይሆንም። ሰውነትን በዛ መልክ ቢውልድ ማድረግ ከባድ ነው። ከኢንሱሊን ሬዚስታንስ ጋር ከኦቨርፋትነስ ጋር ተያይዞ የሚመጡ ህመሞችም በኤክሰርሳይዝ የተወሰነ ኢምፕሩቭመንት ቢኖራቸውም በቂ በሆነ መልኩ መንገድ አይቀለበሱም ማለት ነው። እግዚአብሔር ራእይ የሚል ሰሙና ገብተሻል። ድምፅ ይሰማኛል። ድምፅ ይሰማኛል። ማርያም ፍቅር ይሰማል። ይሰማል። ማርያም ይሰማል። ድምጽ ራስዎትን ያስተዋውቁ። ይሰማኛል። ይቀጥሉ። እኔ ሲስተር መቤት እባላለሁ። ሲስተር ስለመጣሽ ደስ ብሎናል። እኔም አመሰግናለሁ። በጣም በረጅም ጊዜ ነው ያገኘሁት። እኔ እንዴት መሰለ ከ3 ከ4 ወር በፊት በሆነ ጉዳይ ዝም ብዬ ሲመስለኝ ማለት ነው በሆነ ጉዳይ በጣም ደንግጬ ነበር፣ በጣም ከሚገባው በላይ እና ከዛ በኋላ ማለት ምንም የተለየ ስሜት አልነበረኝም። ትንሽ ይደክመኛል። ከዛ በተረፈ በጣም ኃይለኛ ሙቀት ይሰማኛል፣ ያልበኛል ምናምን እና ለሌላ ሕክምና ወደ ሐኪም ቤት ሄጄ እስቲ ለምን እንደዚህ አይነት ነገር ይሰማሻልና ስኳር ቼክ ይደረግ ሲባል ወደ 480 አካባቢ ሆኖ ነው የተገኘው። እና ከዛ በኋላ ያው መድኃኒት ታዘዘልኝ። መድኃኒት መውሰድ ጀመርኩኝ። ሜትፎርሚን ዊዝ ጋልቫናይዝድ 1000 ግራም። እየሰማኸኝ ነው? ይሰማኛል። ፕሊዝ። ኦኬ። 1000 ግራም አካባቢ እወስድ ነበር መጀመሪያ ላይ። ከዛ በአጋጣሚ ያንተን እንትን አገኘው ምናምን እና ያው ጥሩ ማለት አመጋገቤን አስተካከልኩኝ ምናምን። ግን ያው ዊዝ ሜዲሲን ነው ከመድኃኒት ጋር ወደ 13 ነው 14 ነበረ ኤዋንሲው እና በኋላ ላይ ግን ከ3 ወር በኋላ ሲታይ 6.1 ሆነ፣ ተስተካከለ። ስኳሪም ከ480 ወደ 110 120 115 ምናምን ሆነ። ያስተካከለ ስኳሪ ማለት ነው። ግን መድኃኒት ለማቆም ግን ትንሽ ሰነፍኩኝ እንደገና። አሁን ደግሞ እንጀራ ምናምን እበላለሁ፣ አልፎ አልፎ ቂቤም እበላለሁ ምናምን እንደሱ አይነት ነገር በመጀመሪያ ምክንያት አሁንም ኦልሞስት ጥሩ ነው ያለው 130 125 አንዳንዴ አልፎ አልፎ 145 ምናምን ቢሆን ነው እና በዛ አይነት መልኩ ላይ ይገኛል። ስኳሩ ገብቶኛል። አንቺን እንሽ ስኳሩ ደህና ነው ብለሻል። አንቺ ደህና ነሽ ወይ? እስቲ እንሽ። እድሜ ስንት ነው? እኔ እድሜ 59 ዓመቴ ነው። እኩያችን ጎረቤታችን ነሽ። ቁመትሽ ስንት ነው? አዎ ቁመቴ ሜትር ከ67። ኪሎ ስንት ነው? ኪሎዬ 79 80 79 የወገብ ልኬትሽ? አይ ሆፕ 34 ይመስለኛል። ቦርጭ አለ? ትልቅ ቦርጭ? ትልቅም ባይባል አለኝ ነው። እንግዲህ የነገርሽኝ ቁመት አለ። ኦልሞስት ወደ 15 ኪሎ ግራም ፋት ይዘሻል። 15 ኪሎ ግራም ፋት በ59 ዓመት ዕድሜ ሌላ ቦታ መሆን አይችልም። መቀመጫ ላይ ዳሌ ላይ ሳይሆን የሚቀመጠው ቦርጭ ላይ ነው፣ ሆድ ውስጥ ነው የሚቀመጠው። እውነት ነው፣ አለኝ ቦርጭ። መለካት እኮ ያለብሽ ከሚዛንሽም በላይ የወገብሽን ልኬት ነው። ኦኬ እሺ።
እየጨመረ ይመጣ የነበረው የወገብሽ ልኬት ነው። የወገብሽ እውነት ነው። ገብቶሽ አፍታርገሽ ቢሆን ኖሮ ዛሬ ስኳር ዜና ባልሰማሽ ነበር። አየሽ፣ ስለደነገጥሽ አይደለም ድንገት ከሰማይ የወረደው ስኳሩ። ፑር ላይፍ ስታይል ነበረሽ። አመጋገብሽ አሁንም አልተላቀቅሽም። እንጀራ ቅቤ እያልሽ ነው። በዚያ ላይ በቂ የሆነ ሙቭመንት የለሽም። ክብደት አታነሽም። ሜኖፖዝ ላይ ሆነሽ ስለ ሆርሞን ሪፕሌስመንት ቴራፒ በቂ ግንዛቤ ኖረሽ ሆርሞንሽ አልተተካም። ይኸው እኛም ማህበረሰቡም እኩል እየታመምን ነው። እንደዛ ነው። አክቲቭን ፕራክቲስ ላይ ነሽ ወጣሽ ማለት ጤና ውስጥ አላውንሽ አሁንም እያገለገልሽ ነው? አይ አይደለም፣ አሁን አልሰራም፣ በቃኝ። አዎ ደስ ይላል። እንደ ወደ ኋላ ሄደሽ ስትሄጂ ዲያቤቲክ ከነበሩ ሰዎችን አብረሽ መስራት የማከም ፎሎ አፕ ነበረሽ፣ ታስታውሻለሽ? አዎ። ምን አየሽ ባይነሽ? ታካሚዎች ዲያቤቲክ ሆነው ለምን ሲደረጉ አየሽ? ማለት ታካሚዎች ስኳር ታካሚዎች በምን ሲሰቃዩ አየሽ? መቼም ውንድ ኬር ሌግ ብዙ ውንድ ኬር አላቸው፣ ኪድኒ ፌለር አላቸው፣ ብዙ ነገር አላቸው። አይናቸው ላይ ችግር አለ፣ ነርፍ ላይ ችግር አለ፣ ብዙ ችግር አለ። እነዚያ ሰዎች መድኃኒት እየወሰዱ ነው የሚሆነው ወይስ መድኃኒት አቁሞ ነው? ኧረ መድኃኒት እየወሰዱ። ታዲያ እነሱ ላይ ሀፕን ያደረግ የነበረ ነገር አንቺ ጋር እንድመጣ እኮ አትፈልጊም ባይንሽ ስላየሽ። እውነት ነው። የዛኔ ፕራክቲሱ ላይ እያለሽ ምናልባትም አሁን በምናወራው ልክ አንደርስታንዲንጉ ብኖርሽ ኖሮ እናንተ ሰዎች ምግባችሁን ቀይሩ፣ እናንተ ሰዎች ወክ አድርጉ፣ ክብደት አንሱ፣ ስፖርት ስሩ ብለሽ ጋይድ እያደረግሽ ቦርጫቸውን እየቀነሱ የልጅነት ጡንቻቸው ሰምታቸውን እየመለሱ በተገላገሉና ያ ሁሉ ባልደረሰ ነበር አይደል? እውነት ነው። ታዲያ እንደው ለምን ያን ሁሉ እያወቅሽ የኖርሽውን ህይወት ስታክሚ የነበረውን ዳይሬክት አሁን አንቺ ጋር መጥቶ ያ ነገር እንዴት ችላ አልሽ? ችላ ማለት አያስፈልግም። እሺ ቢኮዝ የጤና ላይ አይለይም። በሽታ ሲመጣ እሷ የቀድሞ ጤና ባለሙያ ናት፣ ህዝብ አገልግላለች፣ እንደዛ የሚል ነገር የለም። ባዮሎጂ ላይ እንደዛ የለም። ሁሉም ሰውነት አንድ ነውና ሮንግ ነገር ባታደርጊ ደስ ይለኛል። እስቲ ሙካከርሽ ያለሽው መንገድ ልይልሽ። ምን በላሽ ዛሬ? ዛሬ ምን በላው መሰለ? ቁርሴን ምን በላሁኝ መሰለ? እንቁላል፣ አቮካዶ በልቻለሁ፣ ግን ትንሽ ፍርፍርም ጨምሬ በልቻለሁ። ምሳይን ሽሮ በልቻለሁ። እንደሱ ነው የበላሁት። አንድ ሰሞን በጣም ጎበዝ ሆኜ ነበር፣ ግን ምንድነው መሰለ ይደክማል። የሆነ አንዳንድ ጊዜ በጣም ጠንካራ ትሆንና ምናምን ምግብህን አስተካክለህ ምናምን ሰርተህ ምናምን ትበላለህ ፕሮፐርሊ ማለት ነው። ግን የሆነ ጊዜ ላይ ደግሞ ይደክምህና ያው ቤት ውስጥ ያለውን ምናምን ትጠቀማለህ። እንቁላሉ ስንት ነበር? እንቁላሉ 3። ምሳ ላይ ምንድን ነው የበላሽው? ምሳ ላይ ሽሮ፣ እንጀራ በሽሮ እና ትንሽ ክትፎ። እንደው ጊዜሽን በደንብ ተጠቀሚ ፕሊዝ። ታይም የለንም። ምን አልከኝ ዶክተር? ጊዜሽን በደንብ ተጠቀሚ። ባለለኝ ታይም ነው የገባሁት። በደንብ እየገለጽልኝ አይደለም። ምን ያክል ነው እንጀራው? ሚት ላይ ነሽ? ሚት ላይ ነሽ? ከሚት ላይ እሺ። ፍቅር በውስጥ ኮሚኒኬት ታድርግ። እንግዲህ በቂ ግንዛቤ ያገኘች አይመስለኝም። እኛ እንግዲህ 5 ዓመት ታክቶን አያውቅም፣ ሰልችቶን አያውቅም፣ ሰንፈንም አናውቅም። ምክንያቱም እነዚህ ክፉ ህመሞች የሚያደርሱብንን ነገር ስለምናውቅ። ሁለተኛ ነገር ደግሞ በትክክለኛ መጠን በባለሙያ ፎርሙሌት የተደረገ
በቂ ዶዝ ቁርስ ላይ፣ ምሳ ላይ፣ እራት ላይ የሚበላ ሰው እውነት ለመናገር እነዛ ምግቦች ክሬቭ አያደርግም። ስለዚህ ግንዛቤ ላይ ክፍተት እንዳለ ያሳየኛል። መታገዝ ካለብሽ እናግዝሻለን። ሌላ ሰው አስገቢ። ፍቅር፣ ሌላ ሰው አስገቢ። ስትገቡ ፕሊስ ወደ ጉዳያችሁ ቀጥታ ገቡ። ስትገቡም ሲሪየስ ሁኑ።